አላውቅም የተንጠራራሁት። ይሄው እንዳዘዝሽኝ ዝቅ ብዬ እየሰራሁኝ አይደል እንዴ? መልሳት ትጭኝ አንቺ ሄደሃልሽ። አሁንስ በጣም በዛ። ምን አባሽ ነው ያልሽው አንቺ? ምንም አላልኩም። እንደፈለኩ ረቅጥሻለሁ። አይ ካልሽ ደግሞ አንቺም አባትሽም ይሄን ቤት ለቃችሁ መውጣት ትችላላችሁ። አባቴን ተውት አልኳችሁ እንዴ? አይገባችሁም እንዴ? ቢገባችሁ ይሄን ሁሉ ዋጋ እየከፈልኩኝ ያለሁት አባቴ አንድ ቀን እንደሌሎች አባት ቆሞ እንዲሄድ ስለምፈልግ ነው። አሁን ተቀብለ ደግሞ ማረፊያ የምታዘጋጅልን። ቆይ ካንተ ነበር ፍቅር ያዘኝ። እባክሽን ማሚ እንደዚህ በቶሎ ተስፋ አትቁረጭ። አሁን በሩን ክፈትልኝና ልሂድ እባክህን። አባዬ እየጠበቀኝ ነው። ይቅርታሽን ካሰጠሽኝ ከዚህ መውጣታችን እንዴ? ቆይ ይቅርታዬን ካላገኘ እዚህ አግተል ታስቀምጠኝ ነው ሀሳብ? ምን አለበት የመጨረሻ እድል ብትሰጪ? አሁን ግን ልጮህ ነው። አንቺ ማን ብሎሽ ያስደነገጥኩሽ? አንተ ሰውዬ ቆይ ለምንድን ነው የማትሆኝ? ነገርኩሽ ይቅርታሽን ካላገኘ መቼም ቢሆን አልተውሽም። ትሰማኛለህ? ከዚህ በኋላ የምታስቸግረኝ ከሆነ ወደ ህግ ነው የምሄደው። ጨክነሽ አታደርጊው። አንተ ማን ስለሆንክ ነው የማልጨክነው? አሁን በቃ ተወኝ ልሂድበት። ከዚህ በኋላ እንኳን መለቅሽ አይመስለኝም። እስካሁንም ለለቀቅኩሽ በጣም ይቆጨኛል። ልቀቀኝ እያልኩ እኮ ነው። አሰማ አሁንም እኮ የምጠይቅሽ አንድ ነገር ብቻ እኮ ነው። እባክሽ አንድ ድል ብቻ እስኪ። ይኸውልህ እማትተወኝ ከሆነ እጮሃለሁ። በቃ እጮሃለሁ። የሰ ያለ አረፈ ያለ ኤርሚ አሁንም ብዙ ድብቅ ማንነቱን ወደ ኋላ በመተው እባክሽን ይቅርታ አድርጊልኝና አብረን በፍቅር እንቀጥል፣ ያላንቺ ህይወቴ ባዶ ናት፣ በጣም ከብዶኛል እያለ አሁንም ይቅርታ እንድታደርግለትና አብረው በፍቅር መቀጠል እንዳለባቸው እየጠየቃት ይገኛል። እሷ ግን ኦኦ ብላ በፖሊስ ለማስያዝም ጥረት እያደረገች ነው። መኪና ውስጥ በማስገባትም ሊያግባባት ሞክሯል። ኑሐሚን ግን በፍጹም እንደውም ያባዬ ምክር አለመስማቴ ዋጋ አስከፍሎኛል። በመጀመሪያ ያንተን አጭበርባሪነት በደንብ አውቆት ነበረ። ልጄ ከዚህ ሰው ራቂ፣ ይጎዳሻል፣ ልብሽን ይሰብርሻል፣ እባክሽን ተጠንቀቂ ብሎ ነበረ። ነገር ግን እኔ ባለመስማቴ እድሜ ዘመኔን እንድጸጸት አደረከኝ በማለት ከሱ ጋር የጀመረችው የፍቅር ግንኙነት ስህተት እንደሆነም ገልጻለታለች። ኤርሚ ግን በፍጹም ቁጭ ብለን ችግራችንን ተነጋግረን እንፍታው፣ ጥፋቴንም ይቅርታ ጠይቃለሁ እያለ በየመንገዱ እያቆማት ለማናገር እየፈለገ ነው። ሆኖም ከኑሐሚን የሚከተለው ጥፊና ጩኸት ነበረ። እንግዲህ ኑሐሚን ብዙ ስብስብ ችግሮችን ዛሬ ላይ እያለፈች ነው። ከነገነትና ከነ ኤደን ስቃይ የለይኩን ቤት ስቃይ ደግሞ የበለጠ ያንገበግባታል። ለሰራተኝነት ክብር የሚሰጠው እንኳን ይበዛባታል ትላለች አቶ ለይኩን ሚስት። ልጅ የማላይበትም እያለች በጣም ከልጇ ጋር መጥፎ ንግግር እየተጋገዙ ያሰቃዩት ገብተዋል። ኑሐሚን ይህን ሁሉ መስዋዕትነት የምትከፍለው ለአባቷ እንደሆነም አምና ተቀብለዋለች። እንግዲህ የመጣብኝን ስቃይ የምችለው ለአባቴ ስል ነው በማለት በተለይ ደግሞ አቶ ለይኩን ለአባቷ እያደረጉ ያሉትን እንክብካቤም በጣም እያመሰገነችና እዛ ቤት ምንም ሆና መስዋዕትነት መክፈል እንዳለባትም ለራሷ አሳምነዋለች። ሰላም ጤና ይስጥልን ውድ ቻናል የቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ዛ እያልኩኝ ኑሐሚን ክፍል 19 የቀጠለውን ይዤላችሁ መጥቻለሁ። አቶ ለይኩን ኑሐሚንን እስከ አባቷ ድረስ ወደዛ ቤት የወሰዱበት ዋነኛ አላማቸው አቶ ተሰማ የቀድሞ ጓደኛቸው የክፉ ቀን ወዳጃቸው ስለነበረ እርሳቸውን መርዳት፣ በሕክምና የሚደርስባቸውን ወጭም ሸፍነው ወደ ነበረ ጤንነታቸው መመለስ፣ ይህ ትልቁ ህልማቸው ነው። ከዚህ በተጨማሪ ለልጃቸው ጥሩ ሚስት ትሆናቸው ዘንድ ኑሐሚንን መርጠዋል። ማለትም ኑሐሚን በጣም ስነ ስርዓት ያላትና መልካም ልጅ ናት ብለው ያምናሉ። በእርግጥም ኑሐሚን እንደዛ አይነት ባህሪ ነው ያላት፣ ትሁትም ናት ይላሉ። ብቻ በባህሪዋም በመልኳም ተስበዋል። ሆኖም ለልጃችን ሚስት ብትሆን ደግሞ ጥሩ ትዳር ታስይዘዋለች የሚልም እምነት አላቸው። አምራን በጣም ዱርዬና አጫሽ በመሆኗ ልጄን ይዛብኝ ሞተች ይላሉ። እንግዲህ ከዛ ህይወት ለማውጣትም ኑሐሚንን ወደዛ ቤት ወስደው ልጅና ልጅ ማቀራረብ ነበር ዋነኛ አላማቸው። ሆኖም በእርግጥ ናሆሜ ጸባዩ ገራገር ይመስላል። እናትና ልጅ ግን ጭራሽ ለልጃችን ለክብራችን የማትመጥን ሰው ጭራሽ ለትዳር የማይታሰብ ነው በማለት እንግዲህ እሷን እያሰቃዩት ይገኛሉ። በተለይ ደግሞ ለትዳር ከታጨች በኋላ ይባስ ብሎ እንደጠሏትም ይገልጻሉ። እንግዲህ የሰራተኝነትን ቦታ ተክተሽ ትሰሪያለሽ ተብላም ሽርጥ ለብሳለች። ገና ለገና አብስላ ያልቀመሱትን ምግብ አንቺ ያቦካካሹ አይጣፍጥም ማለት ጀምረዋል። በዚህም አንዳንድ ላፊ ቃላቶች ስትናገር ቆይታም ተነስታ በጥፊ መታቻት።
በተለይ ደግሞ ኑሐሚን የሚያስከፋት ነገር በአባቷ ሲመጡባት ነው። እኔን እንደፈለጋችሁ መናገር ትችላላችሁ፣ አባቴን ግን ተውት፣ ለሱ ስል ነው ይህን ሁሉ መስዋዕትነት እየከፈልኩ ያለሁት ትላለች። እውነትሽን ነው፣ አንቺ ማምን አለብሽ፣ አላማሽን እያሳካሽ ነው። የሚወድመው ግን የኔም ሀብት ጭምር ነው፣ የአቶ ለይኩን ብቻ እንዳይመስልሽ እያለች ማመነጫጨቃቸው ቀጥለውበታል። ብቻ በዚህ ሁኔታ ህይወት ከባድ ሆናባታለች። ሆኖም ናሆሜ አሁን ላይ ገና ለገና ያገባኛል በሚል አጉል ተስፋ አንግበሽ ወደዚህ ቤት መተሽ ከሆነ በጭራሽ እንዳታሳሳች፣ እኔ የምወዳት አምራን እያለች እኔና አንቺ በፍጹም አንጋባም በማለት እሷን ነግሯታል። እኔ የማውቀው ነገር የለም፣ አቶ ለይኩን ነው እስከ አባቴ ድረስ ወደዚህ ቤት ያመጣን። ዞሮ ዞሮ ግን አባቴን እያሳክምልኝ ነው። ዋነኛው አላማዬ ደግሞ እሱ ነው። አባዬ እንዲድንልኝ የማልከፍለው መስዋዕትነት የለም አለችው። አሁን በዚህ ሁኔታ ለትዳር እንደማይፈልጋት ቢገልጽም ውስጡ ግን እንደሚወዳት ስሜቱ እየተፈታተነው እንደሆነም ከራሱ ጋር ሲነጋገር አድምጠነዋል። ናሆሜ ተረጋግታ አስብ እንጂ ያችን አምራን ምን ታደርጋታለህ እያለም ነበረ። እንግዲህ አንድ ጊዜ ሲጠጣ አምሽቶ ሰክሮም እየተንገዳገደ ሲገባ ኑሐሚን አግዛው ወደ መኝታ ክፍል ታስገባዋለች። አንቺ ደግሞ ማነሽ? እኔ የምወድሽ አምራን እያለ ከአንደበቱ እንዳልተለየም ታስታውስ ነበረ። ኑሐሚን እንደምትወዳት ያስታውቃል። ትናንትና ሰክረህ ስትለፈልፍ በተደጋጋሚ ነበረ ስሟን ስትጠራው የነበረው እና ለምን አታገባትም አለችው። ሆኖም አባቱ ፈቃደኛ እንዳልሆነለትና በተለይ ደግሞ አሁን ላይ ትኩረቱን ያደረገው ኑሐሚንን ማጋባት እንደሆነ የአባቱ ህልምን በግልጽ ይነግራታል። እናንተ እንግዲህ ስለዚህ ጉዳይ ታወራላችሁ እንጂ እኔ ግን የማውቀው ነገር የለም አለችው። ሆኖም በወሬያቸው መካከል ፈገግታዋና ስነ ምግባሯም ሳይማርኩ አልቀረም። በፈገግታዋ ጠብ ልታደርገኝ እየታገለች ነው። ወይ ናሆም ራስን ጠብቅ እያለም ከራሱ ጋር ሲነጋገር ሰምተነዋል። አቶ ለይኩን ልጅና አባትን ወደ ቤት ወስደው ነገሮችን ለማስተካከል ቢያስቡም በእናትና በልጅ በኩል የሚመጣባቸው ጥያቄ ግን እጅግ በጣም ከባድ ሆኗል። ቤተሰቡንም አላስፈላጊ ንትርክ ዳርገውታል። ብቻ ግን አሁን ላይ አንድ ላይ ለመብላት ፍላጎት ቢኖራቸውም ኑሐሚንን በጣም ተጸይፏት፣ ጭራሽ ከሷ ጋራ እንዴት አንድ ማዕድ ልንቀርብ እንችላለን? አቶ ለይኩን ግን ቤታችን ይኸው ያግማማው ነው ያበላሸው ነው በማለት ለኑሐሚን ያላቸውን ጥላቻ እያሳዩ ይገኛሉ። ታዲያ ማዕድ ረግጠው እስከ መነሳት ደረጃም ደርሰዋል። ይህንን የተመለከተው ናሆሜ ለምን ሌላ ክፍል እንዲያርፉ አታደርጋቸውም? ካለበለዛ እኮ የቤታችን ሰላም ተናግቷል። እንግዲህ የሚሻለው መፍትሄ ይመስለኛል በማለት ለአባቱም አማራጩን ሰጥቶታል። አባትም የቀረበውን ማዕድ ላለመብላት ተነስቶ ለመሄድ ተገዷል። እንግዲህ በዚህ ሁኔታ እየተፈተነ የሚገኘው የአቶ ለይኩን ትዳር ኑሐሚንም ራሱ ስጋት ውስጥ ጨምሯታል። ማለትም በዚህ ሁኔታ ቤታችሁ ከሚበጠበጥ ለምንኛ እንወጣም ብላቸዋለች። ሌላኛው ኤርሚ ኑሐሚን ከተለየችው በኋላ ከፍተኛ ድባቴ እየተሰማው እንደሆነ ይገለጽላት ነበረ። በጣም የምወድሽ፣ አዎ በድይሻለሁ፣ ነገር ግን አምራንን የቀረብኳት ለገንዘብ ነው። እኔ አንቺን ነው በጣም የምወድሽና የማፈቅርሽ እያለም ገልጾላታል። ኑሐሚን አሁንም ስጋት እንዳለባትና ምናልባትም ሌላኛው ቀምጥ እንዳለችም የነገረችው ነበረ። ሌላ ምንም አይነት ህይወት እንደሌለውም ይገልጽላታል። እንዴት እንደዚህ አይነት ስራ ትሰራለህ? ጭራሽ ለካ ከሷ እየተቀበልክ ነው ለእኔ ስትሰጠኝ የነበረው አጽያት ገንዘብ አስፈላኸኝ በማለትም ኑሐሚን እጅግ በጣም እንደቀፈፋትና የኤርሚን ማንነት በደንብ ሳትረዳና ጠንቅቃ ሳታውቅ በፍቅር የወደቀችለት ይህ ስህተት እንደሆነ ራሷን እየወቀሰች መቼም ቢሆን አንተን የተዋወቁበት ቀን በጣም ረግሟለሁ እያለች ነበር ምርር ብላ የተናገረችው። ኤርሚም ከእንግዲህ በኋላ ልክስሽ ግድ ይለኛል፣ እባክሽን ከጎን አትራቂ፣ አሁን ቁጭ እንበልና ለነገሮች እንወያይበት በማለት እጇን ጠምዝዞም ይዟት ነበረ። ትለቀኛለህ አትለቀኝም በማለት ጭቅጭቅ ውስጥ ይገጥማሉ። በመጨረሻም ኡኡ ብላ ጮኸችበት። ፖሊስ ይመጣብኛል በሚል ስሜትም ኑሐሚንን ካለችበት እንድትወጣ ያደርጋታል። ሌላ ጊዜም እንደዚሁ ሲያገኛት አሁንም ኑሐሚን ይቅርታ እባክሽን አንቺን አጥቼ መኖር አልችልም እያለ መጨቃጨቁን ተያይዞታል። ኑሐሚን ግን ምንም አልተዋጥላትም። አምራን ራሷ ገንዘቡን ከየት እንደምታመጣው ታውቃለህ በማለት ለገንዘብ ብላ የቀረበችው ወንድ ጋር እየተቀበለች ለሱ እንደምትሰጠውም ነገረችው። ይህንን ተከትሎም ኤርሚ መስሚያው ጥጥ ነው፣ ማለትም ኑሐሚንን ይወዳታልና
እሷም አንድ ነገር ይጸጽተኛል፣ የአባቴን ምክር አለመስማቴ፣ ተይ ልጄ ከዚህ ሰው ራቂ በማለት ደጋግሞ መክሮኛል። አባቴ በጣም ጠንቃቃና ጎበዝ ነው። ቀድሞ ያንተን ማንነትም ተረድቶት ነበረ። እኔ ግን አልሰማም አልኩት። ይኸው በጥፋቴ እድሜ ዘመኔን እንድወቅስና በራሴ እንድጸጸትም አድርጎኛል በማለት ኤርሚን ድብቅ ማንነት ከተረዳች በኋላ ሁለተኛ ከሱ ጋር በፍቅር ግንኙነት እንደማትቀጥልም ገልጻለታለች። በመጨረሻም እንግዲህ ነይ እንነጋገር እያላት ሳለ እረ ድረሱልኝ ሊያንቀኝ ነው እያለች እየጮኸች ነበር። ማን ይደርስላት ይሆን? ኤርሚ ከባድ አጣብቂኝ ውስጥ ገብቷል። ኑሐሚን አንቺ አትጨክኝም፣ ይህን አታደርጊውም እያላት ቢሆንም እሷ ግን አሁን ላይ አደርገዋለሁ በማለት እንግዲህ ቆርጣ ተነስታለች። ለማንኛውም የዛሬው ኑሐሚን ድራማ ክፍል 19 ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዝኳችሁ። ባይ ባይ።